አንቺን እያየው የመኪና አደጋ ነው ማየው። ይሄ የመኪና አደጋ እያየው ይሄ ልደታ የሚባልበት ክፍለ ከተማ ያለው እንዲህ አይባልም። ምን አለሽ ልደታ? ግሮሰሪ አለኝ። ግሮሰሪ አለሽ። ጌታንም ተወጃለሽ፣ ዓለምንም ተወጃለሽ። እውነት ነው። አንዴ ወደ ቸርች፣ አንዴ ወደ ኦርቶዶክስ ጸበል፣ አንዴ ደግሞ ወደማይመች ነገር። እውነት ነው። ልደታ ክፍለ ከተማ በመኪና አደጋ ፓራላይዝ አድርጎ ሊወስዳት ያላት ሴትና ከዛ ደግሞ ኤርትራ የሚባልበት ምድር ያለው ኤርትራ የሚባልበት ምድር እያየው ሀዘን እዛ ከተማ ሲሆን አይና አንድ በርሄ የሚባል ሰው ያለው አባቴ ነው። የት ሀገር? ኤርትራ። የመኪና አደጋ ነው ማየው። አው አሁን ራስ ወደዚህ ልመጣስ እንዲ ኳላ መጥቶ ገዝቶኛል። መኪና እየነዳሽ ሞት የተዘጋጀላትን ሴት እግዚአብሔር ሲያስመልጥ አንድ ምህረት የሚል ስም ያለው ስሜ ነው። ወይኔ! አረ ወይኔ! አረ ወይኔ! አንዴ ጌታን፣ ሁለተኛ ደግሞ ምድርን ነው የምታየው አንቺ። ምድር ማለት በቃ የሆነ ነገር ከዛ መልሰሽ ደግሞ ተደረኛል። ሁሉ እውነት ነው። ጌታን በጣም ጸልያለሁ፣ ይሄድኩም ጸልያለሁ፣ ግን በቃ ሁሉ ነገር ያለምን ደስ ይለኛል። ሁሉ ነገር ነው በቃ። አንዴ ባለሙ ፏት ያለሽ? አዎ ወዳለሁ። መደነስ ነው፣ ቃጭ ቃጭ ማረግ ነው። ቃጭ ቃጭ ማዘር ሃሌሉያ! ኢየሱስ ኃያል ጌታ ሁሉ ውጣት የሚያርገው ሳይ ሃሌሉያ! ኢየሱስ እንኳን ይሄን አሳየኝ። በእውነት የኔ ቆርቶስ እንኳን የሱ አሰማ። ሳይ ሙነቴ ነው። 2 ቀን እንደዚህ አድርጌ ነው ያስኳት። ሳይ ዓለምን ዋጋላ ዓለምን ጌታ ብቻ ካልሆነ ኢየሱስ አሁን አንተ ስትታይ ዝም ብሎ ሰው ነው የምትመስለው። ትክክል ነው። ግን በጣም አደገኛ ሰላይ ነህ። አይደለም እንዴ? ነው። ይሄን ሰው ያየሁት አንደኛ ስለላው የመንግስትንም ጭምር ነው። ሲታይ ዝም ብሎ ሰው ይመስላል። የመረጃ ሰው ነው። ይሄን ሰው አይና ጠላት በበሽታ ሊገለው ያለው ከዛ ወደ ሌላ ምድር ስትሄድ ታፍነ እንድትሞት ስም ሰጥቶ ሰይጣን ግፊት ብሎ ያለው ትክክል ነው። ይሄን ሰው ያየው ደግሞ ሊገለው ሰይጣን ሞት ያዘጋጀበትን ሰው አይና የመንግስት ስራ የሚሰራ ሰው ደህንነት አይና እሸቱ የሚባል ሰው ያለው እሸቱን የራሴ ነኝ። እንዲህ ብሎኛል። በመንገድ ሰይጣን ሊያስቀር ያዘጋጀውን ሞት እግዚአብሔር እኔ ቀደምኳል። አሜን። ከዛ አንድ መርገም አይና ብርሃኑ የሚባል ሰው ያለው አባቴ ነው። ዛሬ ተሰበረ። አሜን። ተሰበረ። አሜን። አንድ ሰው ለኔ ነው ጮሆ አሜን አይልም? አሜን። ዋይ 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 ዋይ! ቆይ ያንተን ነገር በደንብ በኋላ ብናወራ ይሻላል። ና እዚህ ጋር ቆምልኝ። ለምን ሚዲያ ስለሆነ ያለ ጊዜ ልጆቻችሁን በሞት ሊወስድ የመጣ መንፈስ አየሁ። የሐዘን ድንኳን ሲጣል አየሁ። የሐዘን ድንኳን የሚጣልበትን ምድር እያየው ሐረር ከተማ ያለው ሐረር ነው። ሐረር ነው ሀገራችሁ። የተጨነቃችሁት ለልጃችሁ ነው። ያልወሰዳችሁት ሆስፒታል የለም። በትንሹ በቀላሉ ከ100,000 በላይ ሕክምና አልቋል። ምንም ውጤት የለውም። ጮጋራና አንጀት ነው ያሉት። አሁን ይፈወሳል። አሜን።
ሐዘን የሚጣልበት ቤት አዜብ የምትባል ሴት አዜብ ነኝ። አንድ የሚወረወር ቀስት እያየው ሞት ሊያገኘው የሚጣለውን ቀስት እያየው ነህምያ የሚል ስም አለ። አሜን። ልጃችን ነው የታመመው ልጃችሁ እድሜው 11 ነው። አያገኘው ሞት። አሜን። ምን አለ አንድ ሰው ጮሆ አሜን ያለኝ? አሜን። ወይኔ በደንብ ጮውና አሜን በላ። አሜን። ማንን እዩ ነው ያልኩት? ኢየሱስ። እስቲ ጮውና አያለው በሉ። አያለው። አሁን አያለው እያልኩኝ አየው የሚባል ሰው አየው። እኔ የአባቴ ስም ነው። የአባቴ ስም አየው ነው። አየው ገሰሰ ነው። በትክክል ጆሆቫ ጃራ። አረ ምን አለ አንድ ሰው ጮሆ አሜን ያለኝ? አሜን። ዛሬ በሰለሞንና በአዜብ ምክንያት ፌቨን ስትፈታ ያለ። አሜን። ሴቷ ልጃችሁ ዩኒቨርሲቲ ያለችው ወይኔ! አረ እኔ ጋ ያለው ቅባት እኮ ሃሌሉያ! እኔ ጋ ያለው ቅባት ጌታ ሆይ አመሰግናለሁ። ማራላባ ጋዲና ራላባ ሃሌሉያ! ሃሌሉያ! ቋጠሯችን ተፈታ። ሃሌሉያ! የወራት ቋጠሮ 4ኛ ወራችን ነው። ጭንቀት ውስጥ ነን ያለነው። አባ አመሰግናለሁ። ስላየን አመሰግናለሁ። አባዬ አመሰግናለሁ። ሃሌሉያ! ሃሌሉያ! ለምንድን ነው ልብህን ያዝከው? ጌታ ሆይ ተገናኘኝ እያልኩ ነው በባሪያው። ጌታ ሆይ በባሪያው ተገናኘኝ። ዋ ጌታ ሆይ በባሪያው ምን በለኝ? ተገናኘኝ። ስለገባ እውነት ብዙ ነገርን አታል። አዎ ይሄም ደግሞ ጌታን ስለያዝክ ብቻ ነው። አለ ነገር ሁሉ ባዶ ነው። ባዶ ነው። ቤት ባዶ ነው። እውነት ነው። እግዚአብሔር ባሪያ ልጆችን የምታኖርበት ግራ ገብቷል። እውነት ነው። እግዚአብሔር ባሪያ አንደኛ ንብረትን አጣ። ከዛ ያለ ነገርን ሰውን አጣ። ጓደኛ አጣ። ሸጥኩ፣ ባዶ ቀረ። ንብረትን ሙሉ እየበላ ጨረስክ። መኪና ሸጥኩ፣ ከአንድም 2 3 ኤርፖርት መኪና ብዙ ቀያየርኩ፣ ጨረስኩ። አሁን ባዶ በቃ ያለ ጌታ ብቻ ነው። እውነት ነው። አያለው ነው። የልጅነቴ አባቴ ጌታ ነው። ሰይጣን ተስፋ እያስቆረጠ ነው። እስካሁን አትቀመጥም። እውነት ነው። ራስን እንድታጠፋ ነው ጠላት ቤት ያስገባ። እውነት ነው። መጸለይ ማቃት ይደካም። አንተ እኮ ጥሪ ያለብህ ሰው ነው እንድታገለግለው። ከዚህ የተነሳ ነው ዋጋ ያስከፈለ። አዎ በቃ ቸርችም መሄድ ተስፋ ቆርጣል። እውነት ነው። በቃ ልብ የተነሳሳው የኛን ሚዲያ ስታይ ብቻ። አዎ በሄድ የኔ ጉዳይ እዛ ቤት ይሰራል። በዚህ ወጣት ልጅ እግዚአብሔር ባሪያ ይሰራል ብዬ ሀሳብኩ፣ መጣው፣ ተሳካልኝ። ዋይ ወይ ኢየሱስ! እውነት ነው። ያንቺ ጭንቀት ካንቺ ይልቅ የልጅሽ ነው። እውነት ነው። ኦሬዲ ተስፋ ቆርጠሻል። እውነት ነው። አሁን ስትታይ ነገር የተመቻት ሴት ነው የምትመስል። እውነት ነው። ሁሉ ነገር ጨልሞብሻል። እውነት ነው። አሁን ሰዎች ሲያዩ መልክሽን፣ ማንነትሽን ሲያዩ የደላት ሴት። ትክክል። አንደኛ ያንቺ ጭንቀት ጌታው እኔ በሞትም ችግር የለም ልጄን ግን ምን ላድርገው ነው። አባቴ የሌለ ልጅ ያለው ነው ብያለሁ። አቅጣጫ ጠፍቶብሻል። ያለሽበትም የሰው ቤት ነው። ከዛም ልጅሽን ይዘሽ ውጪ ተብለሻል። አሁን መኪና ውስጥ ልግባ ግራ እየተጋባሽ ነው። ሰይጣን ሊገልሽ ምንም ነገር የለሽም። ያለሽን ነገር ሁሉ ባዶ። ጌታ ሆይ ይሄን ለምን ሰጠኸኝ ነው የምትይው። እውነት ነው። እውነት ነው አባቴ። ያለን አባት ከዛ ያለ እናት እንዲያድግ ሰይጣን ያዘጋጀውን አንድ ብላቴና አየው። ከዛ 7 ዓመት ያለው 7 ዓመት እያየው ደግሞ እናቱን ሊነጥቅ የተዘጋጀ ሞት እያየው የ7 ዓመት ብላቴና ያለ አባትም ያለ እናትም እንዲቀር ከዛ እናቱን ሊነጥቅ የተዘጋጀውን ሴት እያየው ራሄል የምትባል ሴት አያለ። ትክክል። ስሜ ነው አባቴ፣ ስሜ ነው። ወይኔ ከኦሮሚያ ክልል የሚወረወር ፈላጻ ነው ማየው። ይሄን እያየው አንድ አባታይና አያት ሁንዴ የሚባል ሰው ያለው። ትክክል። አያቴ ነው። እውነት ነው። የሁንዴ ልጅ ግርማ ነው። አዎ። ወይኔ ሰው አለ እዚህ ቤት። አጠገባቸው ያለውን ሰው አትሞትም በሉት። አትሞትም፣ አትሞትም።
ያለ ጊዜ እግዚአብሔር ባልቀጠረልህ ቀን ኧረ አትሞትም፣ ኧረ አትሞትም፣ ኧረ አትሞትም። ተነስ እስቲ ስሙኝ። ከዚህ በኋላ የሚታየውን እየሆነ ያለውን ቤተሰብን፣ ወንድሞችህን፣ የኔ የምትላቸውን ሰዎች ሳይሆን ዓይንህን እሱ ላይ አሜን። በመስቀል ላይ ስላንተ ስለዋለው አሜን። በመስቀል ላይ ራሱን አሳልፎ ሕይወቱን ስለሰጠው አሜን። ማንን? ኢየሱስን ኢየሱስን። ያን ጊዜ ከማንኛውም ነገር ነፃ ትወጣለህ። አሜን። ያን ጊዜ ከማንኛውም ነገር ትፈታለህ። አሜን። በደንብ ስሙ። እኔ ሁለት ስም ያለው፣ ሁለተኛ ከዘር የሚመጣ መርገም የሚታገለውን ሰው ያለው ሰርቶ ውጤት እንዳይኖረው ከእግዚአብሔር ጋር ያለውን ህብረት ሊያበላሽ ከእግዚአብሔር ጋር ያለውን ጉዞ ለማቋረጥ የሚፈልገውን ሰው ያለው። ይህን ሰው እያየው እኔ የማየው ሆሳና የሚባል ከተማይና ከሆሳና ወጣለሁ፣ ወደ ገጠር ሄዳለሁ። ከዘር የሚመጣ መርገም አይና አንድ ኤርዶዶ የሚባል ሰው ያለው አባቴ ነው። ምንድነው ሃይማኖትህ? ኦርቶዶክስ። ኦርቶዶክስ። እንዴት መጣ ወደዚህ? ከባለቤቴ ጋር ሁሌ አንተ ጋር ማየት ትፈልጋለች። እህቴንም አሟት ነበር። አንድ ላይ ነው የመጣ ነው። ሃይማኖታችሁ ኦርቶዶክስ ነው? አዎ። እዚህ መምጣት የፈለጋችሁት ለምንድን ነው? እንዲጸለይልን። እንዲጸለይ። እዚህ ማን ስላለ? ጌታ ስላለ። አባት ነው። ያው ሲጠሩ ትክክለኛ ስምህ ጃባሞ ነው። ጃባሞ ነው። ጃባ ስሜ ነው። የሚጠሩ ግን ጃክ ብለው ነው። አቤት ኢየሱስ! ወይኔ ማንን ተመልከት! ዛሬ ባንተ ምክንያት ጃክ ዘሮች ይፈወሳሉ። አሜን። ቤተሰቦች ይፈወሳሉ። አሜን። ትዳር ይፈወሳል። አሜን። ሕይወት ይፈወሳል። አሜን። ወንድሞች ይፈወሳሉ። አሜን። ዋው! ጀባሞ ኤርዶዶ ኬባሞ ነው። አዎ ትክክል። ተነሺ። ማን አለ? ዛሬ ይሄ ቤተሰብ ከተነደፈበት መርዝ በጃክ ምክንያት ተፈወሰ። አሜን። ዘሮች ተፈወሱ። ያንተ የሆኑ ዘራረግ ዛሬ ነፃ ወጡ። አሜን። ጸልያለሁ። ቁሙና ጠብቁኝ። የት ነው ቤተሰቦች ያሉት? ከሆሳና ምን ብሎ የት? ዱና። ዱና። አዎ ባርኩንቾ። አሁን የት ነው ያልኩት እኔ? ከሆሳና ወጣ ገጠር። እኔ አሁን የሚወረወር ፈላጻ ከሁለት በኩል ነው ማለት ደቡብ ክልል ያለው። ምን አለሽ? ከደቡብ ነው የመጣው። የት? ከዱራሜ። ዱራሜ ደቡብ ክልል የመጣሽው አሁን ቤተሰቦችሽ እዛ ይሁኑ እንጂ አንቺ ያለሽው አውሮፓ ነው። አውሮፓ የምትኖር ሴት አይና ሰይጣን ሊያሳዝናት፣ አንደኛ በልጆች፣ ሁለተኛ በጤና፣ ሶስተኛ ቤትሽንና ህይወትሽን ኑሮሽን የመታ መንፈስ አይደል? የበተነ መንፈስ ነው ማለት እውነት ነው። እና ያለ አባት ልጆች እንዲቀሩ ሰይጣን ነገርሽን ሁሉ ምስቅልቅል አድርጎ ሊያጠፋሽ፣ ሶስተኛ በስብሰሽ እንድትሞች ይሄ የተደገመ ድግምታይና አንደኛ ደቡብ ክልል አየው፣ ከዛ ጀርመን ከተማይና ፍራንክፈርት ላይ
በልጅና በእናት ፎቶ የተደገመ አያለው። ጀርመን ፍራንክፈርት እያየው ፍሬዎት ምትባል ኢየሱስ ሃሌሉያ ምን አለሽ ጀርመን? ምን አለሽ ጀርመን? ልጆች የት ነው የምትኖሪው? ፍራንክፈርት አባ ሃሌሉያ። ከዛ ወደ ዱራሜ ሊሂድና አንድ ዓለሙ የሚባል ሰው ያለ አባቴ ኢየሱስ ሁሌ ከኔ ጋር ነው። ሃሌሉያ። ዓለሙ ምንሽ ነው? አባቴ የዓለሙ አባት ይሄ ሌማንጎን ነው። አንደኛ ጭንቀትሽ ያንቺ ጤና ነው። ሁለተኛ የልጅሽ ነው። አትፍሪ፣ ልጅሽ ምንም አይሆንም፣ አንቺም ትፈወሻል። አሜን አሜን አሜን። እስቲ ተነስ። ያንተ ጭንቀት የልጅ ጉዳይ ነው። ነፃ ይወጣል። አሜን። አንድ አባት ያለው ከዘር የሚመጣ መርገም መኮንን የሚባል ሰው ያለው አባቴ ነው። ዛሬ ይፈወሳል። ቤት ይፈወሳል። አሜን። ቤተሰብ ይፈወሳል። አሜን። ልጅ ይፈወሳል። አሜን። ከዚህ አባት አራጋው የሚባል ሰው ያለው አያቴ ነው። አያቴ ነው። ኩቫዲያቦሶ ከመሄድ በፊት ልጅ ነፃ ወጥቶ ይጠብቃል። አሜን። አረ ሰው የለማ። አሜን። አረ ሰው የለማ። አሜን። ዋው ንውጡልኝ። ለምንድን ነው ልብህን ያዝከው? ጌታ ሆይ ተገናኘኝ እያልኩ ነው በባሪያው። ጌታ ሆይ በባሪያው ተገናኘኝ። ዋው ጌታ ሆይ በባሪያው ምን በለኝ ተገናኘኝ። ስለገባ እውነት ብዙ ነገርን አታል። አዎ ይሄም ደግሞ ጌታን ስለያዝክ ብቻ ነው። አለ ነገር ሁሉ ባዶ ነው። ባዶ ነው። ቤት ባዶ ነው። እውነት ነው። እግዚአብሔር ባሪያ ልጆችን የምታኖርበት ግራ ገብቷል። እውነት ነው። እግዚአብሔር ባሪያ አንደኛ ንብረትን አጣ። ከዛ ያለ ነገርን ሰውን አጣ፣ ጓደኛ አጣ። ሸሹኝ፣ ሸጥኩ፣ ባዶ ቀረው። ንብረትን ሙሉ እየበላ ጨረስክ። መኪና ሸጥኩ፣ ከአንድም ሁለት ሶስት ኤርፖርት መኪና ብዙ ቀያየርኩ፣ ጨረስኩ። አሁን ባዶ በቃ ያለ ጌታ ብቻ ነው። እውነት ነው። አያለው ነው። የልጅነቴ አባቴ ጌታ ነው። ሰይጣን ተስፋ እያስቆረጠ ነው። እውነት ነው። እስካሁን አትቀመጥም። እውነት ነው። ራስን እንድታጠፋ ነው ጠላት ቤት ያስገባ። እውነት ነው። መጸለይ ማቃት ይደካም። አንተ እኮ ጥሪ ያለብህ ሰው ነው እንድታገለግለው። ከዚህ የተነሳ ነው ዋጋ ያስከፈለ። አዎ ያጣው ብዙ ነገርን ጌታን ስለያዝክ ብቻ ነው። ካንተ ጋር የነበሩ ሰዎች በውሸት የት ደርሰዋል። አንተ ግን ጓደኞችን ለማየት ትሸማቀቃል። እውነት ነው። ከቀደሙ ይልቅ ትቀድማል። አሜን 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 አሜን። አልፈዋል አይደል የምትለው? እኔ ኋላ ቀረው አልቀረም። አሜን። ማን ነው ኋላ ያልቀረው ብዬ ጌታን ስጠይቀው አንድ ጌታ ይሁን የሚባን ሰው ያለ ጌታ እኔ ስሜ ነው እግዚአብሔር ባሪያ። ጌታ ይሁን የሚባል ሰውየው። ከዛ አንድ ደግሞ የሚወረወር ቀስት አበራ የሚባል ሰው ያለው አባቴ ና ኮቬኔስ ታሮቦ ራኑ ቪያዶሶ አሜን ወይኔ አሜን ወይኔ። በቃ ቸርችም መሄድ ተስፋ ቆርጣል። እውነት ነው። በቃ ልብ የተነሳሳው የኛን ሚዲያ ስታይ ብቻ። አዎ በሄድ የኔ ጉዳይ እዛ ቤት ይሰራል። በዚህ ወጣት ልጅ እግዚአብሔር ባሪያ ይሰራል ብዬ ሀሳብኩ፣ መጣው፣ ተሳካልኝ። ዋይ ወይ ኢየሱስ እውነት ነው። ቤት ባዶ ነው።
ምንም ነገር የለም። እውነት ነው። ነገ እንኖራለን፣ ተስፋ የለም። አሁን ስራተ በር ዘግተ ቤት ቁጭ ብላል። አው መኪናዬንም ሰው እንዳያት በሚል ደውዬ ነው ባለቤቴን ክፈች በር ብዬ ጥልቅ ምለው እንደ ባለስልጣን እልም ነው ምለው። ጓደኞቼ የት እንደደረሱ እግዚአብሔር ከቀደሙ ይልቅ አስቀድመሃል። አሜን። ና እዚህ ጋር ዋው! ወይኔ ወይኔ! አስተጋለኝ። እኔ አንቺን እያየው ማርያማዊት የምትባል ሴት አለ። ስሜ ነው። ሃሌሉያ ኢየሱስ። ይሄ ሰውዬ ጥሪ ያለበት በር ዘግቶ የት ነው ያለው? ቤቱ። ያንቺ ባለቤትስ አገልጋይ ነው። ዘግቶ ቸርቹን ምን ሆኗል? ቤቱ ነው የሚኖረው። ወይኔ እኔ ጌታ! ከአባት ዘር የሚመጣ መርገም አንድ በዳሶ የሚባል ሰው አየሁ። አባቴ ነው። አባቴ ስሙ ዛሬ የማራዊትም የወንጌልም እስራት ይፈታል። አሜን። ወንጌል ልጄ ናት፣ ሁለተኛ ልጄ። አሜን ኢየሱስ። አሜን ወይኔ ኢየሱስ። አሜን አሜን አሜን። ኢየሱስ ጌታ ነው። የሚገርም ድምጽ ነው እየሰማው። ሄኖክ የመጀመሪያ ልጄ ስሙ ነው። ወይኔ ሃሌሉያ። ሰው የለም እዚህ ቤት። አሜን ኢየሱስ ጌታ ነው። ወይኔ አሜን ኢየሱስ። ሉራ ካራቦሎ ሼቶሮቦስ በር ዘግቶ ባለቤትሽ ቁጭ ብሏል። ከቤት አይወጣም፣ አላገለግልም አለ። ራእይ የነበረው ሰው፣ ቸርች የነበረው ሰው ዘግቶ ገባ። አሁን ይወጣል፣ ያገለግላል። አሜን። ኧረ አንድ ሰው ጮሆ አሜን ይበላል። አሜን ኢየሱስ። አሜን። ነይ ውጪልኝ እዚህ ጋር። ኢየሱስ ጌታ ነው። ሃሌሉያ። ቁምልኝ። አሁን አንተ ስትታይ ዝም ብሎ ሰው ነው የምትመስለው። ትክክል ነው። ግን በጣም አደገኛ ሰላይ ነህ። አይደለም እንዴ? ነው። ይሄን ሰው ያየሁት አንደኛ ስለላው የመንግስትንም ጭምር ነው። ሲታይ ዝም ብሎ ሰው ይመስላል። የመረጃ ሰው ነው። ይሄን ሰው አይና ጠላት በበሽታ ሊገለው አያለው። ከዛ ወደ ሌላ ምድር ስትሄድ ታፍነ እንድትሞት ስም ሰጥቶ ሰይጣን ግፊት ብሎ አያለው። ትክክል ነው። ይሄን ሰው ያየው ደግሞ ሊገለው ሰይጣን ሞት ያዘጋጀበትን ሰው አይና የመንግስት ስራ የሚሰራ ሰው ደህንነት አይና እሸቱ የሚባል ሰው አያለው። እሸቱን የራሴ ነኝ። እንዲህ ብሎኛል። በመንገድ ሰይጣን ሊያስቀር ያዘጋጀውን ሞት እግዚአብሔር እኔ ቀደምኳል። አሜን። ከዛ አንድ መርገም አይና ብርሃኑ የሚባል ሰው ያለው አባቴ ነው። ዛሬ ተሰበረ። አሜን። ተሰበረ። አሜን። አንድ ሰው ለኔ ነው ጮሆ አሜን አይልም? አሜን። ዋይ 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 ዋይ! ቆይ ያንተን ነገር በደንብ በኋላ ብናወራ ይሻላል። ና እዚህ ጋር ቆምልኝ። ለምን ሚዲያ ስለሆነ አሜን። ዋው! ከዚህ ሰዓትና ሰከንድ ጀምሮ በሽታን እዚህ ቤት አሁን አስቀምጠት ሄደ። አሜን። ጠጋበል እስቲ ቁሚ። የእናንተ ጭንቀት የልጆቻችሁ ነው። አዎ። ማረማዊት ስንት ልጅ አለሽ? 2 ወንድና ምን ሴት? ስንት ልጅ አላችሁ? 2 ወንድና ሴት። አዎ። ያለ ጊዜ ልጆቻችሁን በሞት ሊወስድ የመጣ መንፈስ አየሁ። የሐዘን ድንኳን ሲጣል አየሁ። የሐዘን ድንኳን የሚጣልበትን ምድር እያየው ሐረር ከተማ ያለው። አዎ ሐረር ነው። ሐረር ነው ሀገራችሁ? አዎ። የተጨነቃችሁት ለልጃችሁ ነው? አዎ። ያልወሰዳችሁት ሆስፒታል የለም? አዎ። በትንሹ በቀላሉ ከ100 ሺህ በላይ ሕክምና አልቋል። አዎ። ምንም ውጤት የለውም። አዎ።
ጮጋራና አንጀት ነው ያሉት። አሁን ይፈወሳል። አሜን። የሐዘንን ድንኳን እያየሁ ሐረር ከተማ ላይ ጠላት ያዘጋጀው ነው። እግዚአብሔር ደግሞ ይህንን ድንኳን ሲያፈርስ ነው ማለት። አሜን። ሐዘን የሚጣልበት ቤት አዜብ የምትባል ሴት ነው። አዜብ ነኝ። ታላቅ ልጃችሁ ሴት ናት። የምትማረው ዩኒቨርሲቲ ነው። ሁለተኛ ልጃችሁ ወንድ ነው የሚታመመው። አሁን እድሜው 11 ነው። አራተኛ ክፍል ተማሪ ነው። በበሽታ ምክንያት ትምህርት አቆሟል። አሁን ይቀጥላል። አሜን። ማንን እዩ ብዬ ነው የሰበኩት? ስሚኝ፣ ተነስ አንተ። ታውቃታለህ? አዎ፣ ባለቤቴ ናት። ባለቤት ናት። አዎ። ያንተ ልጅ ነው ታማሚው? አዎ። ሐዘን የሚጣልበት ቤት ማን ቤት ብያለሁ? አዜብ። ከዛ አንድ የቤት አባወራ ሰለሞን የሚባል ሰው አየ። እኔ ነኝ። ሃሌሉያ። ሞት አይሆንም ይለኛል። አሜን። አንድ የሚወረወር ቀስት እያየው ሞት ሊያገኘው የሚጣለውን ቀስት እያየው ነህምያ የሚል ስም ያለው። አሜን። የሌ ልጃችን ነው የታመመው ልጃችሁ እድሜው 11 ነው። አያገኘውም ሞት። አሜን። ምን አለ አንድ ሰው ጮኸ አሜን ያለኝ? አሜን። ወይኔ በደንብ ጮውና አሜን በላ። አሜን። ማንን እዩ ነው ያልኩት? ኢየሱስ። እስቲ ጮውና አያለው በሉ። አያለው። አሁን አያለው እያልኩኝ አየው የሚባል ሰው አየው። እኔ የአባቴ ስም ነው። የአባቴ ስም አየው ነው። አየው ገሰሰ ነው። በትክክል ጆሆቫ ጃራ። አረ ምን አለ አንድ ሰው ጮኸ አሜን ያለኝ? አሜን። ዛሬ በሰለሞንና በአዜብ ምክንያት ፌበን ስትፈታ ያለ። አሜን። ሴቷ ልጃችሁ ዩኒቨርሲቲ ያለችው። ወይኔ! አረ እኔ ጋር ያለው ቅባት እኮ እኔ ጋር ያለው ቅባት። ጌታ ሆይ አመሰግናለሁ። ማራላባ ጋዲና ራላባ። ሃሌሉያ ሃሌሉያ። ቋጠሯችን ተፈታ። ሃሌሉያ። የወራት ቋጠሮ 4ኛ ወራችን ነው። ጭንቀት ውስጥ ነን ያለነው። አባ አመሰግናለሁ። ስላየን አመሰግናለሁ። አባዬ አመሰግናለሁ። ሃሌሉያ 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 ሃሌሉያ። ከሐረር ስትነሱ ገንዘባችሁን ጨርሳችኋል። በአለዳ እንድትሆኑ። የአንቺ ስራ አስተማሪ ነው፣ የሱ ደግሞ የጥበቆች ኃላፊ ነው። ይሄ ደሞዝ አይደለም ለሕክምና ለእናንተ እንኳን ለወር ቀለም አይበቃ። ከሐረር ምድር ስትነሱ ልጃችን ከሞተም እዛ ይሙት፣ ከዳነም እሱ ጋር ይድናል፣ ካልሆነ እግዚአብሔር ካላገኘን ከአዲስ አበባ ከተማ አንንቀሳቀስም ብላችሁ ነው የመጣችሁ። ያረፋችሁ ሰው ቤት ነው። የእግዚአብሔር ሰው እግዚአብሔር ፈውሼዋለሁ በደህና ይዛችሁት ሂዱዋል። አሜን። አረ ወይኔ! አንድ ሰው ጮኸ አሜን ይበላ። አሜን አሜን። ዋው! ናስቲ ሂድልኝ እዛ ጋር። ያንቺ ጭንቀት ካንቺ ይልቅ የልጅሽ ነው። እውነት ነው። ኦሬዲ ተስፋ ቆርጠሻል። እውነት ነው። አሁን ስትታይ ነገር የተመቻት ሴት ነው የምትመስለው። እውነት ነው። ሁሉ ነገር ጨልሞብሻል። እውነት ነው። አሁን ሰዎች ሲያዩ መልክሽን፣ ማንነትሽን ሲያዩ የደንላት ሴት። ትክክል። አንደኛ ያንቺ ጭንቀት ጌታው እኔ በሞትም ችግር የለም ልጄን ግን ምን ላድርገው ነው። አባቴ የሌለ ልጅ ያለው ነው ብያለሁ። አቅጣጫ ጠፍቶብሻል። ያለሽበትም የሰው ቤት ነው። ከዛም ልጅሽን ይዘሽ ውጪ ተብለሻል። አሁን መኪና ውስጥ ልግባ ግራ እየተጋባሽ ነው። ሰይጣን ሊገልሽ ምንም ነገር የለሽም። ያለሽን ነገር ሁሉ ባዶ። ጌታ ሆይ ይሄን ለምን ሰጠኸኝ ነው የምትይው። እውነት ነው አባቴ። ያለን አባት ከዛ ያለ እናት እንዲያድግ ሰይጣን ያዘጋጀውን አንድ ብላቴና አየው። ከዛ 7 ዓመት አያለው። 7 ዓመት እያየው ደግሞ እናቱን ሊነጥቅ የተዘጋጀ ሞት እያየው የ7 ዓመት ብላቴና ያለ አባትም ያለ እናትም እንዲቀር ከዛ እናቱን ሊነጥቅ የተዘጋጀውን ሴት እያየው ራሄል የምትባል ሴት አያለ። ትክክል። ስሜ ነው አባቴ፣ ስሜ ነው።
ወይኔ ከኦሮሚያ ክልል የሚወረወር ፈላጻ ነው ማየው። ይሄን እያየው አንድ አባታይና አያት ሁንዴ የሚባል ሰው ያለው ትክክል አያቴ ነው። እውነት ነው። የሁንዴ ልጅ ግርማ ነው። አዎ ወይኔ ሰው አለ እዚህ ቤት አጠገባችሁ ያለውን ሰው አትሞትም በሉት። አትሞትም ያለ ጊዜ እግዚአብሔር ባልቀጠረልህ ቀን ኧረ አትሞትም። ዋው ሂድ እስቲ እዛ ሶፍት እጇ ላይ የያዘችውን ሴት አንቺን እያየው የመኪና አደጋ ነው ማየው። ይሄ የመኪና አደጋ እያየው ይሄ ልደታ የሚባልበት ክፍለ ከተማ ያለው እንዲህ አይባልም። ምን አለሽ ልደታ? ነው ግሮሰሪ አለሽ። ግሮሰሪ አለሽ። ጌታንም ትወጃለሽ፣ ዓለምንም ትወጃለሽ። እውነት ነው። አንዴ ወደ ቸርች፣ አንዴ ወደ ኦርቶዶክስ ጸበል፣ አንዴ ደግሞ ወደማይመች ነገር። እውነት ነው። ልደታ ክፍለ ከተማ በመኪና አደጋ ፓራላይዝ አድርጎ ሊወስዳት ያላት ሴትና ከዛ ደግሞ ኤርትራ የሚባልበት ምድር ያለው ኤርትራ የሚባልበት ምድር እያየው ሀዘን እዛ ከተማ ሲሆን አይና አንድ በርሄ የሚባል ሰው ያለው አባቴ ነው። የት ሀገር? ኤርትራ። የመኪና አደጋ ነው ማየው። አዎ አሁን ራስ ወደዚህ ልመጣ ስል እንዲህ ከኋላ መጥቶ ገጭቶኛል። መኪና እየነዳሽ ሞት የተዘጋጀላትን ሴት እግዚአብሔር ሲያስመልጥ አንድ ምሕረት የሚል ስም ያለው ስሜ ነው። ወይኔ ኧረ ወይኔ እናቴ መኪና ንጂ አትንጂ፣ መኪና ይቅጭሽ። አቅሻለሁ እኔ አታቀኝም። የነገርሽው ሰው አለ እዚህ? በፍጹም። ማን እየነገረኝ ነው? እግዚአብሔር። እኔና አንቺ እንተዋወቃለን? አንተዋወቅ። ወይኔ አንተዋወቅ። አያችሁ፣ አንዴ ጌታን፣ ሁለተኛ ደግሞ ምድርን ነው የምታየው አንቺ። ምድር ማለት በቃ የሆነ ነገር ከዛ መልሰሽ ደግሞ ትደኛል ሁሉ። እውነት ነው። ጌታን በጣም ጸልያለሁ፣ ይሄድኩም ጸልያለሁ፣ ግን በቃ ሁሉም ነገር ያለምን ደስ ይለኛል። ሁሉ ነገር ነው በቃ። አንዴ በዓለሙ ፏት ያለሽ? ወዳለሁ። መደነስ ነው፣ ቃጭ ማድረግ ነው። ቃጭ ማዘር ሃሌሉያ! ኢየሱስ ኃያል ጌታ ሁሉ ውጣት የሚያርገው ሳይ ሃሌሉያ! ኢየሱስ እንኳን ይሄን አሳየኝ። በእውነት የኔ ቆርቶስ እንኳን የሱ አሰማ። ሳይ ሙነቴ ነው። 2 ቀን እንደዚህ አድርጌ ነው ያስኳት። ሳይ ዓለምን ዋጋ አላት። ዓለምን ጌታ ብቻ ካልሆነ ኢየሱስ የአባትሽ አባት አያትሽ ረዳ ነው። አስጠጋ አበበ የሚባል ታውቂያለሽ? አዎ አጎቴ ነው። ዛሬ ከካሊማ ላይ ስራ ተፈታ። ምን አለ አንድ ሰው እዚህ ጋር አሜን ቢለኝ? አተውሰድ እዚህ ጋር አሜን ብለህ ንገረው ባካችሁ። አባሶ አይኖችን ወደ ኢየሱስ አድርግ በሉት። እይታን ራኤል ዛሬ እንዲህ ብሎኛል። ጌታ እኔን ተመልከችኝ ይልሻል። እኔን እይኝ ይልሻል። ከዚህ በኋላ ከተነደፍሽበት ነገር አሁን ትፈወሻል። አሁን ትድኛለሽ። አሁን ነፃ ትወጫለሽ። ኑ እዚህ ጋር ኑ። አንተን እያየሁ 2 ስም ነው ማየው። ጠላት ህይወቱንና ነገሩን አስሮ ያለውን ሰው አይና አንድ አሸናፊ የሚባል አለ። እኔ ነኝ የእግዚአብሔር ሰው። ማሚ ራሔል ሰው ቤት ተቀጥራ ነው የምትለው። ሰምቼ ነበር። ሂጂ ሊዲያ ፎጋ አለ እዚህ ቅርብ ሆነሽ ኦሮሚያ መስሪያ ቤት ጀርባ ናቸው ያሉት። ዘጻ ቸርች ጋር የ7 ዓመት ልጅ
ሰው ቤት ነው የምትኖረው? አዎ እኔ ጓደኛዬን ልጠይቅ ጓደኛዬ እሷ ቤት ተኝታለች። ሲሄድ በጌታ ናት እንዲህ ተባለች። ምን የሚለው አሳዝኖኝ ሂጂ እዚህ ቅርብ ጋር በእግርሽ የምትሄጂበት እኔ እኮ ከሩቅ ነው የምመጣውና ሂጂ እዛ መፍትሄ አለ ሞክሪ ነው ያልኳት። ሞክሪ ወይኔ ኢየሱስ ጌታ ነው። አሜን። ሰዎች እየተፈቱ ስለሆነ ጌታን አመሰግነዋለሁ። ለጌታ ክብር። አሸናፊ ለአንተ ምንድነው? እኔ ራሴ ነኝ አሸናፊ። እኔ ራሴ ነኝ። አሜን። አንድ ህይወትን ሊያደክም የሚታገል አንድ ስም ያለው ይሄ ቾምቤ የሚባል ሰው እኔ ነኝ ራሴ ነኝ። ቅጽል ስሜ ነው። አንተንም ዓለም ወደዚህ ጌታም በቃ እያንገዳገደ ነው። በትክክል ሁለቱም ነገር። አዎ ጌታንም ትወዳለህ፣ ዓለምንም በትክክል። ወይኔ ዛሬ ስንት ሰው አለ? አንድ የሚወረወር ፈላጣ አያለው። ተፈሪ የሚባል ሰው ያለው አባቴ ነው። ዛሬ ይሄ መርገም ከህይወት ላይ ተገለበጠ። አሜን። ምን አለ አንድ ሰው ጮሆ አሜን ያለ? አሜን። ጀሆቫ ጃራ። አሜን። ምን አለ አንድ ሰው አሜን ቢለኝ? አሜን። ናውጣልኝ። ከእንደ መጣው ካጋሮ አጋሮ ወደ ጅማ ማለት ነው። ጅማ አልፎ አሜን አትልም? ዛሬ የብዙ ሰዎች ታሪክ ይቀየራል። ታፊ አሜን ብትል ይሻላል። የት ነው ሀገራችሁ? አስመራ። አሁን ግን እኔ እዛ ነው ያለው። ኤርትራ። ኤርትራ። ያ እስቲ ተነሳ። የነሱ ሀገር የት ነው? ኤርትራ። ኤርትራ። ያንተስ? ኤርትራ። ኤርትራ አይና ቆይ ብሪቲሽ ምን አለ? እኔ እዛ ነው የሚኖረው። ያንተ ጭንቀት ትልቁ ጤና ነው። የስ አዎ። ታስረን ያለው አዎ። ሰርተ ለፍተ በቃ ጠላት አሁን ተስፋ አስቆርጧል። አዎ። ስም ሰጥቶ ያለ ስም ሰይጣን በበሽታ እያስጨነቀ ነው። አዎ። በህመም ይሄ ተሰቃይቶ ይሙት ተብሎ የተደገመበትን ሰው አይና አንድ ፍጹም የሚባል ሰው ያለው እኔ ነኝ። አንቺ አባት ማን ነው? በርሄ። ከሷ አባት ጋር ያንተ አባት ይቀራረባል። አዎ። ማን ነው? ብርሃኔ። ኧረ ዛሬ አንድ ሰው ጮኸ አሜን ይበል። ሐኪም ሱኳር አለክ? አዎ። ዛሬ ቸው የታሰረ ገመድ ከእግርሽ ላይ ሲበጠስ አያለሁ። አሜን። ከዛ አንድ ደግሞ ሰላም የሚል ስም አለ። ኢየሱስ ኢየሱስ ቆይ አሜን። ስሜ ነው። ኤርትራ ምን አለሽ? እዛ ነው ሀገሬ። እዛ ነው ሀገሬ። ኬብሮም ነው። ኬብሮም የሚባል አባቴ ነው። ጀሆቫ ጃራ ውሰድ በደንብ አሜን ብለህ ከመሄድ በፊት ልጁ ነፃ ወጥቶ ከመሄድ በፊት ቤት ተፈውሶ ጓዳ ተፈውሶ ህይወት ተፈውሶ ኑሮ ተፈውሶ ታገኘዋለህ። አሜን አሜን አሜን። የማ ቤት ይፈወሳል? የአብርሃም ቤት ይፈወሳል። አሜን አሜን። ማኮቬራሶ ሂድልኝ። ቆይ እዛ አደይ ያንተ ሀገር የት ነው? ኤርትራ። ያንቺስ? ኤርትራ። ና ጠጋበል፣ ወደዚህ ጠጋበል። ያንቺስ? ኤርትራ ግን ካናዳ። የስ አስጠጋ። ያንቺ ኤርትራ ግን ኢትዮጵያ። አዎ ኢትዮጵያ። ቆይ ያንተ የምትኖረው አገር አሁን ቤተሰብ ኤርትራ፣ አንተ የምትኖረው አውስትራሊያ። በደም ስሙኝ።
በመንገድ አስቀረው ነበር የሚል መንፈስ አየሁ። በመንገድ አስቀረው ነበር። እውነት ነው። ለምን መጣ ብሎ የተበሳጨ መንፈስ አያለው። ልክ ነው። የምትኖረው አውስትራሊያ ነው። ከዛ ፐርዝ ነው። ከዛ አሌክሳንደር የሚባል ሰው አያለው። ስሜ ነው። ወይኔ ኤርትራ ደግሞ ምድር አንድ አባታይና ሀብተ ጽዮን የሚባል አባቴ ነው። ቺአቦሮ ሊካማዱር አለቦ ምን አለ አንድ ሰው ጮሆ አሜን ቢለኝ፣ አንድ ሰው ጮሆ አሜን ይበላ። ዛሬ ጠላት የመከረውን የሞትን ምክር ከኢያሱ ላይ እግዚአብሔር ገለበጥ። በኢየሱስ አምላክ ጎበኛኝ፣ አየኸኝ። ልሞት ነው ያልከረ ልሞት ነው። አሁን ልሞት ኦፕሬሽን ትደረጋል ብለውኛል። እዚህ ላይ እዚህ ጀርባዬ ላይ እግሬን ይዞኛል። ኢያሱ ነው ስምህ? ኢያሱ ነው ስምህ። ሞት ተሻረና። አሜን አሜን። ሮሲያ ባሮቦ አሜን። ምን አለ በደም አሜን ወጥራል። ዛሬ ዘሮች ባንተ ምክንያት ነፃ ይወጣል። አሜን። ልጆች ነፃ ይወጣል። አሜን። ከተማው ምድሩ ባንተ ምክንያት ነፃ ይወጣል። አሜን። ዘር ሐረግ ባንተ ምክንያት ዛሬ ይፈታል። አሜን። ለምገባበት አውስትራሊያ ምድር ፈርስ ስቴት ለብዙዎች መድኃኒት ሆነ ትገባል። አሜን። ለብዙዎች ነፃ የመውጣት ምክንያት ሆነ ትገባል። አሜን። ወይኔ ይኸው እንዲህ ብሎኛል ጌታ ተለውጦ ይሄዳል አለኝ። አሜን። ዋው አሜን። ተዘጋጅ ዛሬ። አሜን። እዚህ ስፍራ ላይ የሚሰራውን የእግዚአብሔርን ኃይል ይዘህ አውስትራሊያ ትገባል። አሜን። አሜን። ሄይ ጸቦ አዲስ ነገር አለው። አሜን። ፍሉይ ነገር አለው። አሜን። ሄይ አሎ አሜን። አሜን። ጸቦ ነገር አለው። እጆቻችሁን ወደ እነዚህ ሰዎች አሁን ዘርጉልኝ። ፍሬ ጌታዩ ነው። ዋው አሼ አቤት። ማራማዊት አቤት። እሸቱ አቤት። ሲሞን ኢያሱ አቤት አቤት። ጆና አብርሽ ይኸው በጌታ በኢየሱስ ስም ዛሬ ከታሰራችሁበት ነገር አሁን ነፃ ትወጣላችሁ። አሜን። ልጆቻችሁ፣ ቤተሰቦቻችሁ አሜን አሜን። ከተያዙበት የእናንተ የሆኑ ዘር ሐረግ እግዚአብሔር ምስክሬ ነው አሁን ይፈታል። አሜን አሜን። ዘርጉልኝ እጆቻችሁን ወደ እነሱ። ሄይ ያለ ጊዜ ሰይጣን አይገልህም። አሜን። ገና የእግዚአብሔርን ማዳን ታወራ አለ ሰው እዚህ ቤት። አሜን። እግዚአብሔር አምላክ ምስክሬ ጌታ እንዲህ አለኝ፣ የጀመራችሁትን ጉዞ ከኔ ጋር በክብር ትጨርሳላችሁ። አሜን አሜን። አሜን። አሁን ምናምን እኔ አሁን ለበሽታ ምን አውቅና አልሰጥም እዚህ ቤት። አሁን ለግፊት ለምን ለሱካር ምናምን እዚህ ቤት እውቅና የለውም። አሁን ቀብረው ሌላ ሰው ሆነ ታድሰት። አሜን። ሁላችሁም እጆቻችሁን ወደ እነሱ ዘርጉልኝ። አንድ ደቂቃ የግሮሰሪ መንፈስ ቶሎ ቀይሪ። እሺ እፈልገዋለሁ መቀየር። እኔም አልወደውም ብዙ እንዲያም እዛ ቁጭ አልልም። የእውነት አሁን ፏፏፏፏ ቀርቷል። አዎ እቺ አጫጭሶ ማጫጫስ ነው። እኔ መስክርልሃለሁ። ይኸው የተናገርኳት ነው። ጉድሽን ይወጣል። ይኸው ፊቷ ላይ ኢየሱስ የፈለኩት ነው ያገኘሁት። የተናገርኩት ነው ያገኘሁት። እውነት እኔ ባይሆንልኝ ታናሽ አክስቴ የአክስቴ ልጅ ናት። በጣም ነው ደስ ያለኝ። በጣም ከልጆቼ ጌታ ምስክሬ ነው የምልህ። አብልጠሽ ምትወጃት ታላቅም አለች። በጣም ነው መወዳት። ያ መጫጨስ ደግሞ ካት ነው የምፈልገው። ካት ፋ ምናምን የለም። አሁን ወዝሙር ነው። አሁን ወንጌል ነው። አሁን ኢየሱስ ነው። አሁን አምልኮ ነው። አሁን በቤቷ ዝማሬ ነው። መውረስ መውረስ መውረስ። ሃሌሉያ። ምሩ አለ ጌታ ወግ የለም። ጌታና ጌታ ትቀይር ያለሽ። እሺ
ሽታ ይባርክሻል። አሜን አሜን። ሸፋፋውን እንገለብጣለን። አሜን። እሺ እሺ አሜን። አይ ሰይጣን ዲስኮ ይደንሳል በራ ዘግቶ እዛ ስንት ጉድ አለ እኮ። ይቅራውን እጆቻችሁን ለወንድሞቼ ዘርጉልኝ። እሺ ዘርጉ። የአባቶቼ አምላክ እሺ። አቤት። በቃ ዛሬ ሌላ ሰው ነው የምትሆነው። ሁለተኛ እስከ ዛሬ እያገኘ በረከትን የሚበላ መንፈሳዊ እያገኘ በረከትን የሚሰልብ መንፈሳዊ ዛሬ ግን ምንጩ ይደርቃል። አሜን። ዛሬ በረከትን የሚበላ ጤናን የሚበላ እድገትን የሚበላ ስኬትን የበላ ዛሬ ምንጩ ይደርቃል። አሜን። እጆቻችሁን ወደዚህ ዘርጉ። አሌክስ አቤት። ተመስገን የሚል ድምጽ ሰማለሁ። ተመስገን ማለት የምስጋና ድምጽ ነው። በቤት ላይ በትዳር በልጆች ህይወት አሁን በህይወት ሊመጣ ባለው ፍሬ ላይ ተመስገን። አሜን። ወይዴ አሜን አሜን። ተመስገን ማለት የእግዚአብሔርን ስራ ያዩ የእግዚአብሔርን ታላቅነት ማውራት ማለት ነው። ቅዱስ ቅዱስ እያሉ መላእክቱ አይደል የሚለው ቀን ከሌሊት ምን ያረጉላል? ምን እያረጉ እያመሰገኑ እያከበሩ ከአንዱ ክብር ቀና ሲሉ ሌላ ክብር ያከብሩሃል። አሜን። አሁን በወንድሜ በአሌክስ በወንድሞቼ በጌታ ይሁን በወንድሜ በአሸናፊ በወንድሜ እሼ በወንድሜ በኢያሱ በእህቴ አባቴ ሆይ በማራዊት እጸልያለሁ። በእህቴ በፍሬወት ቤት በልጆቿ አሜን በቤተሰቦቿ ላይ አሜን። ከዚህ በኋላ በጤናዋ ላይ አሜን። አንተን ያከብሩሃል። አሜን። አንተን ያከብሩሃል። አሜን። አንተን ያመሰግኑሃል። አሜን። አባ በወንድሜ በአብርሃም ቤት አንተን ያመሰግኑሃል። አሜን። እስከ ዛሬ ዋጋ ከፍለዋል። እስከ ዛሬ ደክመዋል። እስከ ዛሬ አዝነዋል። እስከ ዛሬ ተጨንቀዋል። አንተን ያከብሩሃል። አሜን። ያንተን ታላቅነት ይናገሩልሃል። አሜን። ያወሩልሃል። አሜን። ያዜሙልሃል። አሜን። አባ እህቶቼ እህቴ ምዕረት እህቴ እግዚአብሔር ሆይ ራሔል ወንድሜ እጸልያለሁ በዚህ ስፍራ ላይ ልትጎበኛቸው ዘንድ የጠራቸው እህቴ ሰላም እግዚአብሔር ሆይ እህቴ ወንድሜ ፍጹም እጸልያለሁ በዚህ ስፍራ ላይ ልትጎበኛቸውም ዘንድ የጠራቸው እህቴ አዜም አሜን። እግዚአብሔር ወንድሜ ጃክ ጀባሞ አሜን። ቤተሰቡ እሱ አንተን ያከብሩሃል። አሜን። አባ አንተን ያመሰግኗል። ወንድሜ ሰለሞን ያመሰግናል። አሜን። እህቴ ታመሰግናለች። አሜን። ፍጹም ያመሰግናል። አሜን። ከዚህ በኋላ በቤታቸው ያከብረዋል። ታላቅነትን ይናገሩላል። አሜን። እንደ አራቱ ሽማግሌዎች ጊዜያቸው የምስጋና ይሆንላል። የአንተን የማዳን ስራ የሚናገሩበት የሚያውጁበት ይሆንላል። አሜን። እጸልያለሁ። አሁን የተያዘ ጤንነታቸው ግፊት፣ ስኳር በሰውነታቸው ጠላት ያስቀመጠው ማንኛውም አይነት ህመም ከዚህ ሰዓትና ሰከንድ ጀምሮ ረገምኩት። ምንጩ የደረቀ ረገምኩት። ከወንድሜ ከአሌክስ ቤቱ ከአብራኩ ከተሰጡ ፍሬዎች ከተገኙ በትዳሩ ህይወት ላይ ከዚህ በኋላ ያንተ የማዳን ስራ ይነገርላል። አሜን። በሚገባበት አውስትራሊያ ምድር የማዳን ስራ ከዚህ በኋላ በዚህ በኩል አልፎ ለብዙዎች ለአሕዛብ ይወራላል፣ ይታወጅልሃል። በወንድሜ በእሸቱ ምክንያት በሚገባበት ምድር ሁሉ ኢትዮጵያም ከኢትዮጵያም ውጪ ያንተ ታላቅነት ይዘከርላል። አሜን። አይተው ማያውቁትን ነገር በህይወታቸው ማየት ይሁን። አሜን። አሁን የታሰረ በቤታቸው ይፈታ። አሜን። የታመመ ከማንኛውም ነገር ነፃ እንዲሆን ዘንድ ቃል አወጣ። አባ ቃል አወጣ። አሜን። ያሰራቸው ሰንሰለት አሁን ይበጠስ። አሜን። የታሰረ በዘራቸው ይፈታ። አሜን። ስራ የሌለው አሁን በአራቱም ማዕዘን አባርቶ የሚገባበት በር ይከፈት። አሜን። የማይመጥን የሚሰራ የተሻለ ይሰጠው። አሜን። ሰርቶ ደክሞ ጥሮ ታግሎ ለውጥ ያጣ ከእንግዲህ በሚያደርገው ነገር ሁሉ ፍሬያማ ይሁን። አሜን። ጤንነታቸው ይስተካከል። አሜን። ያላገባ ካንተ በሆነው በጎ ትዳር እንዲባረክ ጸለይኩ። አሜን። የታመመ ልጅ አእምሮ የተያዘ ተፈቶ ለክብር እንዲሆን ዘንድ ቃል አወጣው። አሜን። የእህቴ የፍሬዎት ቤተሰብ ዘሮቿ ከታሰሩበት ልጆቿ የእሷ የሆኑ ዘር አረግ
አሜን። ኢትዮጵያም ከኢትዮጵያም ውጪ የታሰሩ ዘሮቿ ከተያዙበት ነፃ ይወጣል። አሜን። የወንድሜ ጃባሞ ቤተሰቡ፣ ዘሩ፣ እህቶቹ፣ ትዳሩ የሱ የሆነው ነገር ሁሉ ወንድሞቹ አገር ውስጥም ከሀገር ውጭ ከተያዙበት ነገር ዛሬ አርነት ይወጣል። አሜን። የተበላሸ ነገራቸው አሁን ይስተካከል። አሜን። የራቀ ነገራቸው ይቅረብ። አሜን። የተሰወረ በረከታቸው ይገለጥ። አሜን። የሚቀጥለው ምዕራፋቸውን ያንተን የማዳን ስራ የሚናገሩበት እግዚአብሔር ወይ በሕይወት ኖረው ቢመሰክሩበት የሚያውጁበት ይሆናል። አሜን። ጸለይ። አሜን። አብርሽ ለምስጋና ተዘጋጅ። አሜን። እዘጋጃለሁ ጌታ። ይኸው ተዘጋጅ። አሜን። እቺን እንደጨረስኩ እንዳትወጣ ጠብቀኝ። እሺ። ነዶን ይዘህ ነው የምትሄደው። አሜን። አንዲት ነገር ልናገር። ተናገር። እኔ የመጣሁበት ምክንያት አጋጣሚ አንዲት ወዳጃችን ልጇ አሜሪካን ሀገር የጥቁሮችና ነጮች የምታገል ትልቅ ነብይ ያለችና እሷ ልጅ እዚህ ኢትዮጵያ ሻሸመኔ ላይ የእግዚአብሔር ክብርና ሞገስ ያለው ሰው አለ፣ ቋጠሮ ይፈታል፣ የተያዘብህ ነገር ይለቀቃል፣ ሂድ አለች። ከአሜሪካ ምድር የምታገለግልናት እሷ ልጇ የእሷ ልጅ ማለት ነው። እሺ። ጥቁሮችን ጥቁሮችን ነጮችንና ስፓኒሾችን ታገለግላለችና ቪዲዮ ላከችላት። ያንተን ቪዲዮ ላከችላት ለባለቤቴና አንድ ሳምንት ሙሉ አላየችው። እሺ። ከዛ በሁለተኛው ሳምንት ላይ ላከችልኝ ለኔ። እየሰማችሁ ነው? ከዛ አንተ የምትኖረው የት ነው? እኔ ዋሽንግተን ዲሲ ነው፣ ዲሲ ሜሪላንድ። እና ከዛ ያንን ቪዲዮ በተላከ በሳምንቱ ለኔ ላከችልኝ ባለቤቴ። ብዙ ቦታ ሄደናል። እንግዲህ ልጃችን በር ዘግቶ አይወጣም፣ ትምህርቱን አቋርጦ ትቶ ቁጭ ብሏል ማለት ነውና ከዛ ላከችልኝ በሳምንቱ። እኔ ያየሁትና አይዚማ የኛ የተያዘብን ነገር ይለቀቃልና መሄድ አለብኝ አልኩ። ባለቤቴ ፈቃደኛ ሆና ላከችኝ ማለት ነውና በዛ ምክንያት ነው የእግዚአብሔር ክብርና ሞገስ አሁንም ጨምሮ ባንተ ላይ ይስጥል። አሜን። ወይኔ ለአንድ ሳምንት ነው የመጣው? አዎ ለአንድ ሳምንት ነው የመጣሁት። ነገ ነው የምሄደው። ለአንድ ሳምንት ነው በቃ? ለዚህ ፕሮግራም ብቻ? ለዚህ ፕሮግራም ብቻ ነው ብዬ የመጣሁትና ሰኞ ዕለት ነው የገባሁት እና ይህንን ፕሮግራም ተካፍዬ ነገሬን አስለቅቄ ሁሉ ነገር ሄዳለሁ ብዬ እግዚአብሔር ደግሞ ጎበኘኝ። ቆይ ሁሉ ቦታ ሄዳል። ከዚህ በኋላ ለአንዴና ለመጨረሻ እዛ ሁለተኛ እዛች ምድር አሜሪካ ምድር የምትኖር አገልጋይ ነብይ የሷን ቪዲዮ የእናንተ ጉዳይ እዛ ይፈታል ሂድ ብላ ከአሜሪካ ምድር ተነስቶ ስንት ብር ነው ትኬት ከፍለ ወደዚህ የመጣው? በአሁኑ ሰዓት ደብል ነው የከፈልኩት 2400። አስቡ እንግዲህ 2400 ማለት በትንሹ 400,000 አካባቢ ነው። ከ400,000 አካባቢ ነው። ይሄንን ወደዚህ ከፍሎ ሲመጣ ይሄ ሰውዬ ለመዝናናት አይደለም፣ እዚህ ቤት ያለው ኢየሱስን ፈልጎ። አሜን። አንድ ጊዜ ዘርጉ። የአባቶች አምላክ አሜን፣ አሜን። የነቢያት የሐዋርያት አምላክ አሜን። ይህ ወንድም ዛሬ አብርሃም ከአሜሪካ ምድር ስንት እውቀት ያላቸው የተሻሉ ሰዎች ሳሉ እግዚአብሔር ሆይ በዚህ ስፍራ ላይ የምትሰራን አንተ፣ በዚህ በታናሹ ብላቴና የምትሰራ አንተ አምኖ ቤቱን ትቶ ስራውን ትቶ ትዳሩን ትቶ አንተን ፈልጎ በዚህ ስፍራ መጣ። አሜን። ዛሬ ደግሞ አየኸው። አሜን። አሁን በወንድሜ እዚህ ስፍራ ላይ መጎብኘት ምክንያት መቶ አለቃው በፊት ቀርቦ ስለ ልጁ በማለደ ጊዜ መቶ አለቃው በፊት ሳለ ከመሄዱ በፊት ልጁ ድኖ እንደጠበቀው። አሜን። አባ አሁን ወደዚህ ስፍራ ሲመጣ ጌታዊ ተርፎት አይደለም ጉለት ኖሮት ነው። አሜን። አንተን አስበልጦ ግን መጥቷል። አሜን። ፈልጎ የመጣውን አንተን ይዞ ይሄድ። አሜን። ፈልጎ የመጣውን አንተን ይዞ ይሄድ። አሜን። ፈልጎ የመጣውን አንተን ይዞ ይሄድ። አሜን። ጌታ ሆይ 12 ዓመት ደም ሲፈሳት የነበረች ያቺ ሴት የልብሱን ጫፍ በነካ ዘርፍ እድናለሁ ብላ በእምነት ቀረበች። ነካች። ወዲያውም የደሟ ምንጭ ቆመ። ኢየሱስም ዘወር ብሎ ማን ነው የነካኝ?
ጌታ ሆይ ከዚህ ሁሉ ሕዝብ መካከል ማን የነካው ትለኛለህን ብለው አሉት። ኢየሱስ ነክቶኛል፣ ይሄ አነካክ ይለያል። ዘወር አለ፣ ሴቲቱንም አያት። አንቺ ሴት እምነትሽ አድኖሻልና በደህና ሂጂ፣ ከእንግዲህም ኃጢአትን አትስሪ። አባ እዚህ ስፍራ ላይ ሲመጣ መሄጃ አጥቶ ሳይሆን ስፍራ ጠፍቶ ሳይሆን አንተን ፈልጎ ነው። አምኖ መጥቷል። ፈውሱን ይዞ ሂድ። አሜን። ለልጆቹ መፈታትን ይዞ ሂድ። አሜን። ለትዳሩ ሰላምን ይዞ ሂድ። አሜን። በረከትን ይዞ ሂድ። አሜን። ኃይልና ሞገስን ይዞ ሂድ። አሜን። ደስታን፣ ረፍትና እርካታን ይዞ ሂድ። አሜን። ከባሪያ ሕይወት ከሱም ከቤቱም ከቤተሰቡም ላይ መርገም እንዲሰበር ቃል አወጣ። አሜን። የልጆቹ ጤንነት፣ ሰላማቸው ብዙ እንዲሆን አሜን። አባ የሚቀጥለውም ምዕራፉ የምስጋና እንድታረግ አሜን። ስራውን እየሰራ ጠላቶቹ እንድታሳፍር አሜን። ሞገስ እንድትሆኑ አሜን። ቃል አወጣው። አሜን። ጭንገፋ ይሰበር። አሜን። መፈታት ይሁን። አሜን። ነገር ይቀየር። አሜን። አስደንቅ። አሜን። ስም ይጠራበት። አሜን። ታምር ይሁን። አሜን። ታምር ይሁን። አሜን። ዛሬ ስለ ወንድሜ ስለ አብርሃም ስለ ቤቱ ስለ ትዳሩ ስለ ልጆቹ ስለ ቤተሰቡ ጸለይ። አሜን። የሚቀጥለውን ጊዜ ከተያዘበት ነገር ሁሉ ተፈውሶ ቤቱ ተፈውሶ ትዳሩ ተፈውሶ የልጁ ጤና ተፈውሶ በፊትህ በምስጋና ይቁም። አሜን። እዚህ ስፍራ ላይ ፈልገው የመጡ ወንድሞች ከየትኛውም ከአውስትራሊያ ከተለያየ ከተማ ከካናዳም ከኤርትራም እንዲሁም ከሀገር ውስጥም ከሀገር ውጭ ከአጋሮም ከአረርም ከየትኛውም ክልል ከአዲስ አበባም ከሩቅም ከቅርብም የመጡ ወንድሞች የፈለጉን አንተን ይዘው ይሄዱ። አሜን። ለቤታቸው ፈጽሞ ነፃ መውጣት ይሁን። አሜን። ለዘሮቻቸው መፈታት ይሁን። አሜን። አንድም ሰው ጌታዊ ሳያገኝህ አይመለስ። አሜን። ተለውጠው ይውጡ። አሜን። ወንድሞቼ ለሚገቡበት ምድር ሁሉ መፍትሄና መልስ እንድታረጋቸው ዘንድ ቃል አወጣ። አሜን። አሁን ጤንነታቸው ይስተካከል። አሜን። አስገርም፣ ቃልህን አክብር፣ እንድናመሰግንህ እድል ስጠን። ጸለይን። አሜን። ስለዚህ ምስጋናን ይዘህ ትመለሳለህ። አሜን። በሞገስ ትሄዳለህ። አሜን። አሜን። ጌታ ይመስገን። አሜን። በብዙ ክብር ነው የምትመለሰው። አሜን። አሜን። እግዚአብሔር ቀድሞ ቤትህ ገብቷል። አሜን። አሜን። ወደ ህይወትህ ገብቷል። አሜን። አሜን። መንገድሽ የቀና ነው። አሜን። በድል ትወጫለሽ፣ በድል ትገቢያለሽ። አሜን። አንቺ አሜን። ሞገስ ጃክ አሜን። ፈጽሞ ጤንነት፣ ፈጽሞ ሰላም፣ ፈጽሞ ፈውስ ከተያሽበት አንቺም ቤትሽም ዘርሽም ከታሰራችሁበት ነገር አሁን መፈታት ሆኖ እሺ ጠብቂኝ። ቆይ ኢየሱስ ምሕረት አቤት ጽቦ 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 ሁሉ ዳኒ አለና ከዚህ በኋላ ፏፏ የለም 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 ቀረ ጎድሽን ያወጣዋል። ልጄ ብያታለሁ። ደግሞ ምን አለ አሜን ብትል ዛሬ ነገር ተቀየረ። እሺ እንጸልያለን በደንብ ፍፄ ፈውስ፣ ብዙ ሰላም፣ አሜን። ሙሉ ጤንነት፣ አሜን። የት ነው የምትኖረው? እንግሊዝ። እንግሊዝ። yes። ለምንድን ነው የመጣው ወደዚህ? ለጸሎት። ለጸሎት? አዎ። ከዛ ቀጥታ? yes። ለዚህ ፕሮግራም? yes። በቴሌቪዥን አይተህ? በቴሌቪዥን አይተህ? አዎ። አቤት የኔ ኢየሱስ ፈውስን ይዘህ አሜን። ስንት ቀን አለ አሁን? 18 18 አዎ። በፈረንጅ በ18 ቀን ይቀራል። አዎ። እሷን እዚህ ጨርሰ በሞገስ ትሄዳለህ። አሜን። ተለውጠ፣ አሜን። ተፈውሰ፣ አሜን። ሌላ ሰው ሆነ፣ አሜን። ኃይልን ታጥቀ፣ አሜን። ሆኖልሃል። አሜን። ጠብቁኝ። አሜን። እዩ እያያችሁ ነው። ምንድን ነው ለምጽ? ስንት ጊዜ ሆነ እንዲህ ከጀመረሽ? ፓስታውን 2 አመት ሁለት አመት ሆነኝ።
አሁን እንደዚህ ትልቅ ሆነሽ ነው የጀመረሽ? አሁን 2 ዓመት በቃ ትንሽ ጀመረና አሁን ከዛ በቃ እያለ እንደዚህ እየበዛ መጣ። በ2 ዓመት ውስጥ ነው እንዲህ የሆነ ያለው? ሸፋፋ ባዩ ይዋለውኝ። አሜን አሜን። ለምን መጣሽ ከዛ ወደዚህ? ምንም ፕላንም አልነበረኝም ለመምጣት እና በቃ ቤተሰብ ፋዘር ልጆቹን አምጪ ያለኝ ማየት ፈልጎ ማለት ነው። እሺ ከዛ በቃ ይዘሽ ነይ ስለኝ ያላሰብኩትም በቃ በአንድ ሳምንት ውስጥ ተነስተን 2ቱን ልጆችን ይዤ መጣን ማለት ነው ቤተሰብ ጋር። እሺ እና እኔ ደግሞ ሁሉ ጊዜ ጉጉት ነበረኝ እዚህ በቃ እግዚአብሔር ወይ መሽ ነው እኔ በቃ ሄጄ እንትን ከማለት የዛሬ ዓመት ነበርኩኝ እዚህ። እሺ ልክ እኔ መጥቼ እንደሄድኩ ነው የተጀመረው ማለት ነው። እኔ ደግሞ እዛ ሻሸመኔ ራሱ ሆነ ከታተል ነበር ፕሮግራምን በዩቲዩብ። አዎ እያየውኝ እዚህ ተጀመረ ሲባል እንዴ ምናምን ስል አይ አሁን እኔ መጥቼ ከሄድኩ በኋላ ማለት ነው በባለፈው ዓመት እና ሁሉ ጊዜ በቃ ጌታው መች ነው እዛ ጉባኤ ውስጥ ቁጭ ብዬ በከዛ ከበረከቱ መካፈለው እያልኩኝ ሁሉ ጊዜ በቃ አምላኬን ጠይቀው ነበር። አይ ቲንክ እግዚአብሔር በቃ በምክንያት አድርጎ እዚህ ጋር እንድገኝ ነው ያመጣሽ። አዎ እንጂ ሌላ ምንም ፕሮግራም የለኝም። ሌላ ፕሮግራም ሳይኖር ተነስተሽ ምንም አሁን ፋዘርም አይቷቸዋል ልጆቹን የዛሬ ዓመት ይሄን ያህል ማለት ብዙ የሆነ እንትን አለ ግን ይዘሻቸው ተነስተሽ ነው ያለኝ ራሱ እንጂ ያመጣሽ ጌታ ግን እዚህ ሊጎበኝሽ በቃ ይሄ ነው ምክንያቱ። እግዚአብሔር ይባረክ። ሃሌሉያ አሜን። ሃሌሉያ ኢየሱስ አሜን። በጌታ በኢየሱስ ደም ለምትገባበት ከተማ ሁሉ ፈውስ ሆና ትግባ። አሜን። የተበላው ነገር ሁሉ የተተፋ ይሁን። አይተው ማቃውን ድል ማየት ይሁንልን። አሜን። ነገሮቻቸው ፈጥኖ ይስተካከል። አሜን። በኢየሱስ ደም አሜን። ኢየሱስ ደም ቀና ቀና ጌታ ይሁን። አቤት። ከዚህ በኋላ ለብዙዎች መፍትሄ ነው። አሜን። አሼ አሜን። ማርያማዊት አቤት። ብዙ ኃይል አሜን። እሺ አቤት። ሞገስ አሜን። አሌክሶ ከዚህ በኋላ አንተ ለሀገር ጠቃሚ፣ አሜን፣ ለቤተሰብ ጠቃሚ፣ አሜን፣ ለብዙ ትውልድ፣ አሜን፣ ለምትገባበት ምድር፣ አሜን፣ ለዘር ማንዘር፣ አሜን፣ በኢየሱስ ደም የመፍትሄ ሰው። አሜን። ከዚህ በኋላ ኃያላን ይፈልጓል፣ አሜን፣ ገዢዎች ይፈልጓል፣ አሜን፣ ጠቢባን ይፈልጓል፣ አሜን፣ መኳንንቶች ይፈልጓል፣ አሜን፣ ታላላቆች ይፈልጓል። አሜን። በኢየሱስ ደም እግዚአብሔር ለራሴ ሐሳብ አሜን። ከዚህ በኋላ እግዚአብሔር ልጄን እጠቀመዋለሁ። አሜን። እኔ ልሰራ በምወድበት ቀን ሁሉ እናንተ የኪሴ ገንዘብ እንዳለ እግዚአብሔር ሊሰራ በሚወድበት ቀን ሁሉ ባንተ ነው የሚሰራው። አሜን። ባንተ ነው የሚጠቀመው። አሜን። ባንተ ነው ብዙዎችን የሚያድነው። አሜን። ባንተ ነው ብዙዎችን የሚያጽናናው። አሜን። ባንተ ነው ብዙዎችን ከጨለማ ወደ ብርሃን የሚያወጣው። አሜን። በኢየሱስ ደም ለአውስትራሊያ ምድር አንተ በረከት ነህ። አሜን። እዬ አሜን። ሞት ቻው። አሜን። ያለ ጊዜ ሊያጠፋ የወጣ አውሬ ዛሬ ተገደለ። አሜን። ሰላም አሁን ተመለሰ። አሜን። አሜን። ደረሰ ለሁሉም። ለቤት በረከት፣ አሜን። ለቤት ሰላም፣ አሜን። ለምትገባበት ከተማ ሁሉ በኢየሱስ ደም፣ ለልጆች፣ ለብዙዎች የመጽናናት ምክንያት አይዞ መንገድሽ የቀና ነው። እሺ ሰላምሽ ተመልሶ አሜን። ፍሬ ቤት ጡማ የለም። እቺ ጌታ ይሁን። አቤት። ሞገስ አሜን። ከዚህ በኋላ በጠላት ፊት በከፍታ አሜን። አሸናፊ ድል እያደረክ ትወጣለህ። ድል እያደረክ ትገባል። አሜን። እሺ አቤት። መንገድህ፣ ስራ፣ ህይወትህ፣ ጤንነትህ የቀና ነው። አሜን። ሸፋፋ የግፊት ምናምን ወድቋል። አሜን። ቻው አሌክስ። በቃ ከዚህ በኋላ አውስትራሊያ ምድር አሁን ብዙዎች አይተዋል። የስ ሲመጣ ፍላይቱ የነበረው 9:25 ነበርና ጠዋት ስነሳ የሆነ ህልም አየሁ። ህልም አይቼ አላውቅም ሲጀመር። እሺ እና ያኔ ተንቼ እያለሁኝ ሰዓት ሂዶ 1 ሰዓት ቀረው ለፍላይት። እሺ እና ቤት ደግሞ ሁሉ ጨለማ ሆነዋል። እሺ እና ስነሳ ማንም ሰው የለም። ሰዓቱም ደርሷል።
ሳይ ምንም ሰው የለም። መብራት የለም። እሺ ማጋቸው ሰዎች ሲመጡ በውጭ ነው እና መጡ እንዴ ምናምን መብራት ሳበራ ሌላ መብራት ይበራል። እየሰማችሁ ነው? እና ሌላ ስለኩስ ደግሞ ሌላ ነው የሚበራው። እንደዛ እያልኩኝ ነቃሁኝና ያቺ ወደዚህ እንድመጣ ምክንያት የሆነችን እህት ነገርኳት። እንዳልፈራ ብላ አልነገረችኝም ለኔ እና ለባለዋ ቶሎ ብለ ሄደ ውሰደው አለችው። አንተን ለኔ ለኤርፖርት ላደርሰኝ እንዲያደርስ። እሺ ይሄ ሁላ ጠዋት ነው የሚሆነው ያለው። በቅልፌ ነው ያየሁት። ነገርኳት። ልትነግረኝ አልወደደችም። ለባለዋ ግን ቶሎ ብለ ሄደ ውሰደው ኤርፖርት ምናምን አለችው። እሺ እና ሙሉ ቀን እዛ ስል ልብ አላልኩትም በቃ ፍላይቱ እና ቤትም ገብቼ ብዙም እንትን አላልኩም፣ አላስተዋስክም። በቃ እሱ መጥቶ ስልክ ደወለልኝ። ስልኬ ደግሞ ዘጋ፣ ኔትወርኩ ተቋረጠ። አያችሁ ሰይጣን ምንድነው ቅድም ያልኳችሁ እንዳይመጣ። ከዛ 50 ደቂቃ ምናምን ነው የቀረው ፍላይቱ። አስቡ እንግዲህ ይሄ ሰውዬ መግባት ያለበት እኮ ከ3 ሰዓት ከ2 ሰዓት በፊት። ከዛ ወጣሁኝ፣ ይዞኝ ሄደ። በሌላ ወረደኝ። ስገባ ሶሪ አለኝ። በቃ ፍላይት ተዘግቷል፣ ምንም ማድረግ አንችልም አለኝ። እሺ ከዛ ሞክራለሁ ከተሳካ ይሆናል ምናምን አለኝ። እሺ አልኩት። ደውሎ ጠየቃቸው ምናምን። ቦርሳ ብቻ ነው ያዝኩት። ከዛ ደውሎ ምናምን እሺ ፓስፖርት ተሰጠኛል። ተሰጠው ሲያየው በዚህ አድርገው እኮ መሄድ አትችልም አለኝ። አያችሁ እና ለምንድን ነው የሰጡኝ? ማልሄድበት ከሆንክ ምናምን። በቃ በስንት እግዚአብሔር ረዳኝ። ላይም ወጥቼ ፓስፖርቱ ስካን ስታረገው ይረራል። አቤት ሰይጣን! ይው በደም ስሙ። ከዛ በዛ ዙሪያ ፖሊሶች አሉ፣ እነሱ አነጋግራለኝ። ወደዛ ሰጣቸው ሳይሉት ያንተ ቪዛ እኮ ኤክስፓየር ሆኗል ማለት ነው። አቤት ሰይጣን! በስንት እንትን አሉ። ከዛ በኋላ እግዚአብሔር ስለረዳኝ አሁን መሄድ ትችላለህ፣ ስትመጣ ቪዛ ጠይቀህ ነው የምትመጣ ምናምን አለኝ። ስጠኝ ብቻ አሁን ልውጣ። እግዚአብሔርን ቅድም አያችሁ አይደል? ይሄን ሚስጥር የነገርከው ሰው አለ? ማንም ሰው አልነገርኩም። ማን ነው እያወራ ያለው እስካሁን? እግዚአብሔር። አያችሁ እንዳይመጣ ሊያስቀረው የታገለው አውሬ። ጌታ ግን ዛሬ በብዙ ሞገስ፣ አሜን። ጌታ ግን ዛሬ በብዙ ኃይል፣ አሜን። ጌታ ግን ዛሬ በብዙ ጥበብ፣ አሜን። ጌታ ግን ዛሬ በብዙ መጸጋ፣ አሜን። ጌታ ግን ዛሬ በብዙ መገለጥ፣ አሜን። በኢየሱስ ደም ይዞት ይሄዳል። አሜን። መንገዱ፣ ህይወቱ፣ ትዳሩ፣ ልጆቹ፣ አገልግሎቱ፣ ስራው፣ ራእዩ፣ ህልሙ የቀና ነው። አሜን። የትኛውም ከመንገዱ መሰናክል ሁሉ የተነሳ ነው። አሜን። በብዙ ድል ይሄዳል፣ በብዙ ክብር ይመለሳል። አሜን። የእጆች ስራ ሁሉ ለበረከት ይሁን። አሜን። ያንተ የሆኑ ዘራረግ ካንተ ጋር ያሉት አንተን የሚያግዙ አንተን የሚረዱ የሆኑ የትኛውም በአገልግሎት በጸሎት ቢሆን በኢየሱስ ደም ጸለይኩኝ ዛሬ ባንተ ምክንያት። አሜን። በዚያች ምድር ያሉ ሁሉ ቅዱሳን የተባረኩ ይሁን። አሜን። በዛች ምድር ያሉ ሁሉ አገልጋይ የተባረኩ ይሁን። አሜን። በአውስትራሊያ ምድር ያሉ ሁሉ ስሙን የሚጠሩ ከተያዙበት ነገር ሁሉ ነፃ ይወጡ ይሁን። አሜን። ለዛች ከተማ መፍትሄ ይምጣ። አሜን። ለዛች ምድር ልዩ ኃይል ይሁን። አሜን። ለዛች ምድር እንደገና መነቃቃትና ብርታት ይሁን። አሜን። በኢየሱስ ደም ጸለይን። አሜን። ከዚህ አዋጅ ፈርሷል። አሜን። ጀርባን ነው ይሄን እንዳለ ጀርባን እንዳለ ምን እንዲሆን እኮ ይሄ እዚህ ውስጥ እንትን ስጋ አድጓልና እሱን እናወጣለን ነው። ከዛ ጀርባ ውስጥ ስጋ አድጓል ብለው ነው ወጋው። የለም ቻው። ዛሬ ተፈተህ ትመለሳለህ። ክፉ አዋጅ ሁሉ አሁን ፈርሷል። ሰላም ተመልሷል በኢየሱስ ደም። የታል ይሄን ስትሄድ መቼ ነው የምትሄደው? ሰኞ። ይሄ ሰኞ ከነገ ወዲያ። ዋው! የእግዚአብሔርን ስራ እዩ። እሺ ስትሄድ ዘይት ሰጣለሁ። እዛ ምድር ላሉ ቅዱሳን የምትፈልገውን ልብ የሞላውን 10ም ይሁን 50ም ይሁን ስንትም ይሁን ይዘህ ትሄዳለህ።
እሺ እዛ ላሉ ቅዱሳን ትሰጣለህ፣ ለታመሙ ትጸልያለህ፣ ለብዙዎች መድኃኒት ነው። አሜን አሜን ነው የሚባለው። እዚህ ጋር የታል ወሰርካተ ጃባ ሶል ሰላሞል አቤት ተጽዕኖ ተሰብሯል። አሜን እስራት የተፈታ አሜን ነገር የተስተካከለ አሜን ራይል አትበተኝም፣ አትሞችም። እሺ አሜን እንከስ ሰጠው በቃ ሰጠው። ቅድም ተፈታ እኮ ዛሬ ባለቤትሽ በቃ አሁን አገልግሎቱ ሁሉ ነገሩ ሁሉ ያንቺ ጤንነት ይሄ ኩላሊት ምናምን የሚል ቻው ተሸኝቷል። ዛሬ ሌላ ሰው ነሽ። አሼ ቾምቤ በሞገስ ውጣ፣ ነዶን ይዘ በምስጋና ተመለስ። እሺ እንዳትሄድ አንተ ጠብቀኝ፣ አንተም ጠብቀኝ። እዚህ ጋር ያላችሁ ሰዎች እንዲህ ያላችሁ ነው፣ ላልታሰር እኔ ቤቴ ቤተሰቤ ዘሬ ተፈተናል እያላችሁ በር ደርሳችሁ ወንበራችሁ ላይ ቁጭ በሉ እየሮጣችሁ። ላትታሰር እሸቱ ጌታ ይሁን፣ ላትታሰር ቤት ልጆች ላይታሰሩ አቺ ምረት አትሮ